ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትናም ተናግሬያለሁ። እፎይ ባገባ እፎይን ነው ምረግጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው ምረግጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን እሱ መዋሸት ነው። ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም። ታውቀዋለህ። እፎይን የሚችለው የለምና በችልማ ሮጠ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው እንትኑን ወይ እሺ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ንፋሳ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ይታያል። ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል። ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ። ከዛ መሀል ላይ ጥያቄ መጠያቂያ ደግሞ ሁለት ደቂቃ። ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው። በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው። እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው? በቃ አንድ ለአንድ እናድርግ። እውነታት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት ይሆንና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰሪያ ደብ ይሆናል። አዛ ነው የሚሆነውና የአዛ እንዳይሆን እድል እንዳንፈቅድ
የማይሆን ነገር ነው የሚፈጠረው፣ እንደዛ አይነት ነገርም አይደረግም አለ። ከበቂ በላይ ነው እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁን ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገር። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ይኸው ህዝቡ በደንብ ያህል እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። አንድ ደቂቃ አንቆይም፣ አንድ ሰከንድም አንቆይም። አንድ ሰከንድ እናንተ ተገናኙ፣ እኛ ወጣ ላስ ሲጀመር ዮኒ አውቀውም ብለው መጨረሻ ላይ አሁን ይምጣ ከአንድ ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱ ፖለቲካ በቃ መጀመሪያ አክሴፕት አድርጎ ኻላስ በቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ ድራማ የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ድራማችሁ። ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያይ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁም ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልኝ። በነገራችን ላይ በጣም እግዚአብሔር ያክብር። ጆኒሻንም አክብረ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስዋት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እንደማትጠሩ እርግጠኛ ነኝ። እንደማትጠሩ የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራል። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ ይወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምና እህቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳደዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። በዚህ አጋጣሚ የመጨረሻ ንግግር ላሳደርግ ክርስቲያኖች
እንኳን ደስ ያላችሁ። እኔ ክርስቲያኑ እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ግን ከመውጣታችሁ በፊት ሜይ ቢ 5 ደቂቃ እድል እንስጠው። እሺ ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው ያ 5 ደቂቃ እድል እንስጠው። እስካሁን ልምምጥ ላይ ነው። እንጠብቃለን። ያ የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ያ ይሄው ስሙ እንደዚህ አይነት እድሎች ስለማይገኙ ሁሉም አንድ ናቸው። አንድ ሲደመር አንድ ከኔ ጋር አንድ ናቸው አለ። አይተዋል። ቀደም እሱ ሁለት አይባሉም ማለት ነው። ግማሽ ግማሽ ናቸው ነው መሰለኝ። ልጆቹ ሁለት ካልሆኑ ከአንተ ጋር አይችሉም። እሱ ደስ ይላል። እሱ ደስ ተደማምረው ማለት ነው። እና ምናልባት ወራዊ መጥቶን እንዴ ወራዊ ጉዳይ ላይ ምናምን ሁለት ከሆኑ በእስልምና ሴቶች ናቸው ወንድ ግማሽ የሚባሉት። እዛ ላይ ሆኖ ፔን ካለው ምናልባት እንጂ እሱን ኤክስኪውዝ እናደርጋለን እንፈቅዳለን፣ እንደዛ ከሆነ ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ነች። ሁለት ሆነው ነው የሚቀርቡት። እሱን አውቃለሁ። አንድ ሲደመር አንድ ሁለታችን አንድ ነን ብለዋል። እኩል ይሆናል ከአንተ ጋር አንድ ብለው ነው ያስቀመጡት። የዛሬው እድል የማያገኙት እድል ነበር። የዛሬው እድል ማለት ነው። የዛሬው እድል የማያገኙት ማለት ነው። የማይገኝ እድል ነበረ። ግን እንኳን እኛ በተወሰነ ማይገኘው ለምን እንደሆነ ታውቂያለሽ ጆኒ? ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያውቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖሩና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው ሳባዎቹን ያደረጉት ታቢያኖቹን ያደረጉት ሰለፎቹን እነኛ ያደረጉትም የተናገርኳት ነገር የለችም አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም፣ አይችሉም። ምክንያቱም እኛ ክርስቲያን እንቅልፌን ማጣቴ ቆጨኝ እኮ ደግሞ እንቅልፍ አልተኛውም። እግዚአብሔር ምስክር ተናድጃለሁ። አመለጠኝ እንዴ ካሁን እያሉ እኔን ብታይኝ ምን ልትሆን ነው? አይ ነው አንቺማ ዋናዋ ስለሆንሽ እንጂ። በነገራችሁ ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙት ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብሎ እየጠበቀ እኮ ነው። አልተጠቀማችሁበትም እድሉ። እውነቴ ነው የምነግራችሁ። አካውንቱን ዘግቷል አይደል? አካውንቱን ዘግቷል አይደል? ከብዙ ወጥቷል።
ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በሌላ በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው 40 ምናምን 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ አላየኸው? በትንሽ አካውንት ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በቁጥጥር ስር ነህ አባቴ፣ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው።